if f of x is equals to x square over 1 plus x times g of x and g of 2 ተሰጠን g derivative of 2 ተሰጠን then which of the following equals to f derivative of 2 ነው የሚለን so derivative እናድርገው በመጀመሪያ ደረጃ sorry so f of x ማን ነው የሚለን f of x እኩል ይሆናል x square over 1 plus x times g of x so አሁን f derivative of x ን እንዴት እንስራው በሚለው እንጂ so መጀመሪያ በዚህ መልኩ h of x over just k of x እንዋለው ደሪቬት አንድ ደሪቬት ሲሆን እንዴት ነው የሚደረገው ይሄ ደሪቬት ማለት ምን ማለት ነው እሺ h derivative of x times k of x minus k derivative of x times h of x over the whole ምን ይሆናል k of x the whole square ይሆናል አይደለ ይሄ ምንድነው ይሄ ሩል just የኮሸንት ሩል ፎር ደሪቬቲቭ ስለሆነ ማለት ስለዚህ በዛ መልኩ እንሰራታለን ማለት ስለዚህ አሁንኛ just ምን እናርጋት እቺኛው ከላይ ያለችውን h of x እንዴን በለው just h of x ን x ስኩዌር እንበለው ይሄ ማለት h derivative of x ማን ይሆናል 2x ይመጣል ማለት ነው አይደለ በጣም አሪፍ እሺ ሌላኛው ደግሞ k of x ን ደግሞ 1 plus x times g of x ነው so ይሄ ማለት k derivative of x ማን ይመጣል እዚህ ጋር ደግሞ ሌላ ፕሮዳክት ሩልም እንጠቀማታለች ማለት ስለዚህ ይሄኛው ደሪቬቲቭ ሲሆን 0 ይመጣል 0 plus x times g of x ደሪቬቲቭ ነው so ይሄ ደሪቬቲቭ ደግሞ ፕሮዳክት ሩል ደግሞ እንዴት ነበረ የዚህ ደሪቬቲቭ ታይምስ this plus የጂ ደሪቬቲቭ ታይምስ x ነው ስለዚህ ምን ይሆናል የዚህኛው ደሪቬቲቭ አንድ ይመጣል ስለዚህ 1 times g of x just simply g of x ይመጣል plus x times g derivative of x መጣ ማለት ነው ግልጽ ነው ተማሪዎች yes አሁን ሁሉንም ኮምባይን ስናደርገው ምን ይመጣል ማለት ነው እሺ so f derivative of x ማለት እሺ የዚህችን ሩል እንጠቀም ነው እዚህ ጋር ያለችዋን so ይሄኛው ምን ይመጣል 2x times 1 plus x g derivative of x ማን ነው g of x ማይነስ እቺኛው ቀጣይ ደግሞ k derivative of x ነው ማለት ነው ይሄ ነው አይደለ yes ስለዚህ ምን መጣ አሁን g of x sorry plus ይሄኛው እንዳለ አንድ ይጻፍ x g derivative of x times እንደገና h of x ማለት ነው x square over the whole ማን እናደርጋለን k of x the whole square ያልነው ማለት ነው ይሄ ማለት 1 plus x g of x the whole square መጣ ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ስለዚህ አሁን ምን እናርግ አሁን ከዚህ ተነስተን እሺ f derivative of 2 ማለት ስንት ነው መተካት ነው እዚህ መተካት ነው እዚህ ጋር እንተካለን 2 እዚህ ጋር 2 እንተካለን እዚህ ጋር 2 እንተካለን እዚህ ጋር 2 እንተካለን እዚህ ጋር 2 እንተካለን በጣም ብዙ ቦታ ላይ 2 ይተካል ስለዚህ ምን እናደርጋለን 2 times 2 እዚህ ጋር 4 መጣ ማለት ነው so 4 bracket 1 plus 2 g of 2 መጣ እሺ ማይነስ እዚህ ጋር ደግሞ እሺ g of 2 plus እሺ ምን መጣ አሁን ይሄኛው ደግሞ 2 g derivative of 2 ከዛ 2 ስኩዌር መጣ ማለት ነው ኦቨር ዘ ሆል ደግሞ ምን ይመጣል እዚህ ጋር ያለችውን ማለት ነው የዚችን 1 plus 2 g of 2 the whole square መጣ ማለት ነው በጣም አሪፍ ስለዚህ አንድ የተሰጠን g of 2 እና g of 2 1 ነው እሺ እንጻፈው እዚህ አሁን የተሰጠን g of 2 1 ነው g derivative of 2 ደግሞ 10 ነው so አሁን እነዚህ መተካት ነው ከዚህ በኋላ so ምን ይመጣል አሁን ይሄ 4 into እሺ ይሄኛው 1 plus 2 times 1 g of 1 ስለሆነ ማለት ነው ይሄኛው ይዘጋ ማይነስ እንደገና እዚህ ጋር g of 2 ደግሞ 1 ነው ፕላስ g derivative of 2 ነው 10 ነው ስለዚህ 2 times 10 ማለት ነው ከዛ ይሄኛው 4 ይመጣል 2 ስኩዌር ማለት ነው ኦቨር ዘ ሆል ምን ይመጣል አሁን ይሄ 1 ፕላስ ይሄኛው 1 ነው ሶ 2 ይመጣል 2 ስኩዌር መጣ ማለት ነው በጣም አሪፍ ስለዚህ ከዚህ በኋላ ቀላል ነው የሚሆነው ሶ እንስራው እስኪ እሺ 4 into
ስንት ይመጣል? 1 2 ታይምስ 1 2 ነው። 2 ፕላስ 1 3 ይመጣል። እሺ ማይነስ እንደገና ደግሞ እዚህ ጋር ያለው ይሄኛው ስንት ይመጣል? 1 ፕላስ እሺ 20 ይመጣ ማለት ነው። ከዛ ታይምስ 4 መጣ ኦቨር ይሄኛው 1 ፕላስ 2 3 ነው። 3 ስኩዌር ደግሞ 9 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስንት ይመጣል? ይሄኛው 12 ነው። 4 ሲባዛ በ3 ሲቀነስ ይሄኛው ደግሞ 20 ሲደመር 1 21 ነው። 21 ሲባዛ ጀስል በለው 21 ሲባዛ በ4 አንድ ስቴፕ ሊድ ኦቨር 9 ይመጣል ማለት ነው። ስንት መጣ አሁን ይሄ ማለት ነው? 12 ሲቀነስ ይሄኛው ስንት ይመጣል? 84 ይመጣል ኦቨር 9 ይመጣል። አይ ቲንክ ኔጌቲቭ 72 ይመጣል ኦቨር 9 which is equal to ኔጌቲቭ 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ምን መጣ? ኤፍ ዴሪቬቲቭ ኦፍ 2 which is equal to ኔጌቲቭ 8 መጣ ማለት ነው። የምናውቀው ሩል ነው፣ ግን ከኛ የሚጠበቅ ምንድነው? ጥንቃቄ ብቻ ነው የሚያስፈልገን። አይ ቲንክ ያ the answer is ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች፣ እንቀጥላለን። ኦኬ ሌላኛው ጥያቄ ምን ይላል ነው? which one of the following is the set of critical numbers of f of x እንጻፈው። f of x ማን ነው የሚለን? f of x equals to x square minus 4 into the power of 2 over 3። አሁን ምንድነው ክሪቲካል ነምበር ማለት ነው? ማለት ነው ክሪቲካል ነምበር ማለት እሺ፣ ክሪቲካል ነምበር ማለት የመጀመሪያው f derivative of x equals to 0 የሚያመጣ ኦር ደግሞ f derivative of x ምን የሚያመጣ አንዲፋይንድ የሚያመጣ ማለት f derivative of x ኦቨር ካለበት አንዲፋይንድ ከሁለቱ አንዱ ሁለቱን የሚያሟላ ካለ እንሄድበታለን ማለት ነው። ይችን ቼክ ማድረግ በጣም አሪፍ። ስለዚህ አሁን መጀመሪያ what the f derivative of x የሚል እንዴ f derivative of x ማለት ምን ማለት ነው? ይሄኛው ደሪቬት ሲደረግ ምንድነው? ይሄ ማለት x ስኩዌር ማይነስ 4 the whole 2 over 3 ደሪቬት ማለት ነው አይደለ? ያ ይሄኛው የቼን ኮንሴፕት ነው። ቼን ሩል ኮንሴፕት ነው። ቼን ሩል ኮንሴፕት አለው። ከፈለጋችሁ እናንተ ዩ ሌት ብላችሁ ዩ ኤክስ ስኩዌር ማይነስ 4 ማለት ትችላላችሁ። ይሄ ማለት ዲዩ ምን ይመጣል? አሁን 2x dx ይመጣል ማለት ነው። ይችኛው ይሄኛው ፓርት 0 ይመጣል። ይችኛው ደሪቬት ስትደረግ 2x ስለምትመጣ ማለት ነው። መተካት ነው። ዳይሬክትሊ ካስፈለገ ይሄኛው ደግሞ ምን ይመጣል? አሁን ይሄኛው ምን ይመጣል? አሁን u the power of 2 over 3 ደሪቬት ሲደረግ ስንት ይመጣል? ደሪቬት ማለት ነው። ምን ማለት ነው ይሄ? እሺ 2 over 3 ወደዚህ መጣና u the power of 2 over 3 minus 1 times du ደሪቬት ደግሞ ምንድነው? 2x dx ይመጣል ማለት ነው። ምን መጣው ነው ይሄ ማለት ነው። ኦኬ 2 over 3 እሺ ይሄኛው ምን ይመጣል? u the power of minus 1 over 3 ይመጣል አይደለ? አንድ ሲቀነስለት ታይምስ 2x dx ነው። ያው ዲዩ ማለት ነው። ይቺ ፓርት ያው ዲዩ ማለት ነች፣ ወይም ደግሞ ዲዩ ማለት እንችላለን። ኦኬ አሁን ላስገባት ስለሆነ ማለት ነው። ይሄኛው ምን ይመጣል? 2 over 3 u the power of 1 over 3 ይመጣል። ይቺ ኔጌቲቭ ስለሆነች ወደ ታች ስትወር ፖዚቲቭ ስለምን ታይምስ ይሄኛው ደግሞ 2x dx ይመጣል። አሁን ላስገባው ስለሆነ ይቺ ፓርት ማለት ይቺ እዚህ ጋር ያለችው ነች። 2 ማለት ይችኛዋ ፓርት 2 ማለት ይቺ ነች፣ እዚህ ጋር ይቺ ፓርት ማለት ነው። ምን ትመጣለች አሁን? ከዛ ይሄ በዚህ ሲባዛ ምን ይመጣል? 4x ኦቨር 3 ኢንቱ x ስኩዌር ማይነስ 4 ዘ ፓወር ኦፍ 1 ኦቨር 3 መጣ። ይሄ ማን ነው? f ዴሪቬቲቭ ኦፍ x መጣ ማለት ነው። f ዴሪቬቲቭ ኦፍ x መጣ ማለት ነው። በጣም አሪፍ። ስለዚህ አሁን ምንድነው አሁን ይሄኛውን ዜሮ የሚያመጣ ማለት ነው። ከዚህ ተነስተን አሁን f derivative of x equals to 0 ብንል ምን ማለት ነው? ይሄ 4x over 3 into x square minus 4 the power of 1 over 3 equals to 0 ነው። ይሄኛው ኦቨር 1 ብናረጋው ክሪስ ክሮስ ብናረጋው ጀስት ምንድነው የሚመጣው? 4x equals to 0 ነው የሚሆነው። ሲምፕሊ ምንድነው የሚሆነው? የx ዋጋ ምን መጣ? 0 ነው። አንደኛዋ ፓርት ይች መጣች ማለት ነው። ይችኛዋ ፓርት በጣም ጥሩ። ሌላኛው ይሄን ደግሞ f derivative of x ን አንዲፋይንድ የሚያመጣል። f derivative of x ማለት ምን ማለት ነው? just 4x over 3 into x square minus 4 the power of
1/3 ስለሆነ እሱ ይሄን አንዲፋይንድ የሚያመጣው ከታች ያለው 0 ሲሆን ነው። ስለዚህ ከታች ያለው 0 የሚሆነው ደግሞ ምን ማድረግ እንችላለን? ይሄኛው 0 የሚያመጣ ደግሞ አንደኛው 2 ነው፣ ሌላኛው ደግሞ -2 ነው ማለት ነው። እነዚህ 2 እና -2 ሲሆን ሁለቱንም ምንድነው ከታች ያለውን 0 ያመጣል። ወይም ደግሞ የሆነ ቁጥር ኦቨር 0 ከሆነ ደግሞ አንዲፋይንድ ስለሆነ አንዲፋይንድ የሚያመጣብን ማለት ነው። ሌላ ሁለት ክሪቲካል ፖይንት ተገኘ ማለት ነው። ሁለት ክሪቲካል ፖይንት ተገኘ። ስለዚህ አንደኛ ምን ብለናል? ክሪቲካል ነበር ማለት አንደኛው ኤፍ ዴሪቬቲቭ ኦፍ ኤክስን 0 የሚያመጣ ኦር ኤፍ ዴሪቬቲቭ ኦፍ ኤክስን አንዲፋይንድ የሚያመጣ ማለት ነው አይደል የተባባልነው ከላይ። ስለዚህ እነማን ናቸው ማለት ነው? አንደኛው -2 0 እና 2 አር ክሪቲካል ነምበርስ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ብዙ ጊዜ በጥያቄ መልኩ ስለሚመጣ በጣም ትንሽ ጥንቃቄ ማድረግ በደንብ ያስፈልጋል ማለት ነው። ይሄንን ይመስላል። እስኪ ነው ጥያቄ ያ ዘ አንሰር ኢዝ አይ ቲንክ ያ ዘ አንሰር ኢዝ ቢ መጣ ማለት ነው። ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ። ይሄ ጥያቄ 2017 ላይ ኢንትራንስ ኤግዛም የነበረ ጥያቄ ነው። what is the minimum value of the function defined by ይለናል። just f of x equals to -3 plus 4x plus x square ነው። ከፈለግን ይሄን እዚህ ብለን መጻፍ እንችላለን። x square plus 4x minus 3 ብለን መጻፍ እንችላለን። ያው በቅደም ተከተል ከፓወር ቅደም ተከተል ስናስቀምጥ ማለት ነው። ይሄኛው በሁለት መልኩ መስራት ይቻላል። አንደኛ 9ኛ ክፍል ታስታውሱ ከሆነ ስለ ኳድራቲክ ፋንክሽን ነው። እሱን ቨርቴክሷን ለማግኘት ታስታውስ ከሆነ -b ኦቨር 2a እና -b ኦቨር 2a እና f of -2 f of ማለት ነው f of -b ኦቨር 2a እነዚህ ምንድን ናቸው? እነዚህ ፖይንቶች ቨርቴክስ ይባላሉ። ታስታውሳላችኋል? ቨርቴክስ እነዚህን ተጠቅመን ቼክ ማድረግ እንችላለን። ኦልሬዲ ደሪቬቲቭ ላይ ስለሆነ ያለ ነው። በደሪቬቲቭ በክሪቲካል ነምበር እንሄድበት። ዋት ዘ ዴሪቬቲቭ ኦፍ ኤክስ? ኤፍ ዴሪቬቲቭ ኦፍ ኤክስ ማን ነው? ይሄ ማለት 2x ፕላስ 4 ይመጣል። ክሪቲካል ፖይንት ለማግኘት ኤፍ ዴሪቬቲቭ ኦፍ ኤክስ ኢኳልስ ቱ 0 እናደርጋለን። ይሄ ማለት ምን ማለት ነው? እሺ 2x ፕላስ 4 ኢኳልስ ቱ 0 ማለት ነው። ምን መጣው? ይሄ 2x ኢኳልስ ቱ -4 መጣ። x equals to -2 is ምንድነው? ይሄ ክሪቲካል ነምበር መጣ ማለት ነው። በጣም አሪፍ። አሁን አንደኛ ይሄ ግራፍ ምንድነው? አፕዋርድ ነው ያስታውቃል። ኳድራቲክ ፋንክሽን ላይ ስለሆነ የተማርነው የነበረው 9ኛ ክፍል ላይ። አሁን እንኳን በእናትህ ኳድራቲክ ስለሆነ ክሪቲካልም ስለሆነ የምንድነው ኳድራቲክ ፋንክሽን ማለት if coefficient of x square ወይም ደግሞ ax square ምንድን ነበር ታስታውሳላችኋል? f of x ax square plus bx plus c ፎርም የተጻፈ if the values of a is positive ከሆነ አፕዋርድ ነው ብለናል አይደል? አፕዋርድ ነው ብለናል። አፕዋርድ ስለሆነ ሚኒመም ቫልዩ ነው ያለው ማለት ነው። ስለዚህ this implies f of -2 እዚህ ጋር ያገኘናት is the minimum ቫልዩ ትሆናለች ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን f of -2 ማን ነው የሚለውን ቼክ እናድርግ። what f of -2 መተካት ነው እዚህ ጋር ዋናው ፋንክሽኑ ላይ ማለት ነው። ምን ይሆናል አሁን? ይሄ 2 ስኩዌር ፕላስ 4 ታይምስ -2 እሺ፣ ከዛ -3 እናደርጋለን ማለት ነው። እቺ -2 ስኩዌር ነው። -2 ስኩዌር ነው f of -2 ስለሆነ I think ያው 4 ነው አንድ አይነት ይመጣ፣ ከዛ -8 ይመጣል፣ -3 ይመጣል። ስንት ይመጣል? -4 ይመጣል፣ -3 which is equals to -7። ስለዚህ ምንድነው -2 -7 is the minimum value መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እስኪ ቼክ እናድርገው። -2 -7 ያ the answer is D መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች፣ እንቀጥላለን። ሌላኛውም ጥያቄ ተመሳሳይ ጥያቄ ነው። on which of the following interval does f of x እንጻፈውና f of x equals to x the power of 4 plus 4x ኢንክሪዝ የሚያደርግበት በየትኛው ኢንተርቫል ነው የሚለን። ይሄኛው ክሪቲካል ፖይንቶችን እንፈልግና ሳይን ቻፕተሩን እንስራለን። እሺ ከዛ ክሪቲካል ኤፍ ዴሪቬቲቭ ኦፍ ኤክስ ማለት ነው 4x ኪዩብድ ይመጣል ፕላስ 4 ነው።
ሶ ክሪቲካል ነምበሮች ማለት ኤፍ ዴሪቬቲቭ ኦፍ ኤክስ ኢኳልስ ቱ 0 የሚያመጣው ማን ነው? ይሄ ማለት 4x ኪዩብድ ፕላስ 4 ኢኳልስ ቱ 0 ይመጣል። ሶ 4 የጋራ ባወጣ ምን ይሆናል? x ኪዩብድ ፕላስ 1 ኢኳልስ ቱ 0 ነው አይደል? የስ። ስለዚህ አሁን እንመጣ ይሄኛውን ካስፈለገ ፈርዘር ፋክተራይዝ ማድረግ ይቻላል። ይሄኛው ጀስት እንደዚህ ማድረግ ይችላል። 4 ኢንቱ ይሄኛው x ፕላስ 1 ታይምስ x ስኩዌር ማይነስ x ፕላስ 1 ማለት ነው ኢኳልስ ቱ 0 ማለት ነው። ፋክተራይዝ ሲደረግ ይሄን ይሰጣል ይሄኛው ማለት ነው። ሶ ይሄን 0 የሚያመጣው እቺ ፓርት ነች 0 የምትመጣ፣ ይሄኛው 0 አይመጣም፣ አንዲፋይንድ ነው ማለት ሶሉሽን የለውም ማለት ነው። ሶ አንደኛዋ ማነች? x ኢኳልስ ቱ ማይነስ 1 ኢዝ ክሪቲካል ነምበር ማለት ነው። በጣም አሪፍ። ሶ አሁን ሳይን ቻርት ሩል ስንሰራ ማይነስ 1 አለ። ሶ የመጀመሪያው ጀስት ከዛ 4 ኢንቱ ኤክስ ፕላስ 1 የሚያዘው ይችን ፓርት ማለት ነው። ኤፍ ዴሪቬቲቭስ ስለሆነ እየሰራን ያለ ነው። ሶ ማይነስ 1 ስንተካ 0 ይመጣል። ከዚህ በታች ያለው ኔጌቲቭ ነው አይደለም? ከኔጌቲቭ 1 በታች ብንተካ ኔጌቲቭ ነው የሚመጣው። ኔጌቲቭ 2 ኔጌቲቭ 3 ብንተካ መልሶ ኔጌቲቭ ነው የሚመጣው። ከኔጌቲቭ 1 በላይ ከሆነ ግን ፖዚቲቭ ይመጣል። 0 ብንተካበት ፖዚቲቭ ነው፣ 1 ብንተካበት ፖዚቲቭ ነው። ዋትኤቨር ቁጥር ማለት ነው። እሺ ሌላኛው ደግሞ ይሄኛው ፖይንት ማለት ነው። ጀስት ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ይሄ ቁጥር አት ኤቭሪ ፖይንት ቢተካበት ፖዚቲቭ ነው የሚመጣው። ሶ ኔጌቲቭ የምተካበት ፖዚቲቭ ሪዛልት ነው የምናገኘው። 0 ራሱ ብንተካበት ይኸው 0 እንኳን የምተካው 1 ፖዚቲቭ ነው የሚመጣ። አት ኤቭሪዌር ፖዚቲቭ ነው የሚመጣ። ሶ የሁለቱ ፕሮዳክት ምን ይመጣል አሁን 4 ኢንቱ ኤክስ ፕላስ 1 ታይምስ ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ፕሮዳክት ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ነው የሚመጣ። እሺ 0 ታይምስ ፖዚቲቭ 0 ይመጣል። ፖዚቲቭ ታይምስ ፖዚቲቭ ደግሞ ፖዚቲቭ ይመጣል ማለት ነው። ሶ ጥያቄው ምንድነው? ኢንክሪዚንግ የሚያደርግበት ኢንተርቫል ነው የሚባል። ኢንክሪዚንግ የሚያደርግበት ኢንተርቫል ነው የተጠየቅነው። ሶ አሁን ምን መጣ ማለት ነው? ኢንክሪዝ ማለት ፖዚቲቭ ነው። ስለዚህ ፖዚቲቭ ፓርት የመጣ ማለት ከዚህ ወደዚህ ያለው ነው። ስለዚህ ምን መጣ ማለት ከኔጌቲቭ 1 ጀምሮ እስከ ፖዚቲቭ ኢንፊኒቲ ምንድነው? ኢንክሪዝ ማለት ነው። ኢንክሪዚንግ ማለት ምክንያቱም ፕላስ ማለት ኢንክሪዝ ነው፣ ማይነስ ማለት ዲክሪዝ ፓርት ስለሆነ ማለት ነው። ሶ መልሳችን ምን ይመጣል ማለት ነው? መልሳችን ሶ ዘ አንሰር ምን መጣ? የስ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሌላኛው ጥያቄ ምንድን ነው የሚለን? if f of x equals to ax cubed plus b over x plus 5 has a local minimum ይላል። እሺ at 2 minus 3 what is the values of a and b ነው የሚለን። ሶ ዝም ብሎ አይደለም የመጣ። ቆይችን ከለሯን ልቀይር ላድርግላችሁና መሀል ገብቼ ልጽፍ ነው። ይቺ ፖይንት ማለት ዝም ብላ አይደለም። ሎካል ሚኒመም እና ሎካል ማክሲመም የመጣችባት የኤክስ ዋጋ ይቺ ክሪቲካል ነምበር 2 is ክሪቲካል ነምበር አይደለ? የስ ክሪቲካል ነምበር ላይ ነው አይደለ? ሎካል ሚኒመም ሎካል ማክሲመም የመጣው አይደለ? የስ አንድ ምንድነው እያልኩ ያለሁት? ምንድነው ኤፍ ዴሪቬቲቭ ኦፍ 2 0 ነው እያልኩ ነው ያለሁት ማለት ነው። የስ ይችን አንድ ያዙልኝ። አንድ ክሪቲካል ነምበር ከሆነ ኤፍ ዴሪቬቲቭ ኦፍ አርገን ያችን ቁጥር ስንተካበት ምን መምጣት አለበት? 0 መምጣት አለበት። አንድ ሌላ ሚኒመም ሎካል ሚኒመም ቫልዩ ማለት ኤፍ ኦፍ 2 ስንት ይመጣል ማለት ነው? -3 ይመጣል ማለት ነው። ይሄ -2 ሚኒመም ቫልዩ ስንት ክሪቲካል ፖይንቱ ካገኘ በኋላ ዋናው ፋንክሽኑ ስለሆነ የምንተካበት። ስለዚህ አሁን ሁለቱን የሚያዝና እንስራበት ሁለቱን። ሶ ምንድነው እያልን ያለ ነው? ምንድነው እያልኩ ያለው አሁን አንደኛው what the derivative of x f derivative of x እናርግ። ይሄኛው ከላይ ያለው just f of x ላጻፈው መጀመሪያና f of x ማን ይመጣል አሁን? f of x ማለት ax cubed plus b over x plus 5 ነው። ሶ ይሄ ማለት f derivative of x ማን ይሄ ወደዛ ፓወር ስለሆነ 3ax ስኩዌር ይመጣል። እቺኛዋ ፓርት ደግሞ ስትመጣለች ማይነስ b ኦቨር x ስኩዌር ይመጣል ፕላስ 0 ማለት ነው። ሶ ኢኳልስ ቱ 0 የሚመጣው ወይ that means ምን ማለት ነው? አሁን ይሄ ማለት f derivative of 2 equals to 0 ይመጣል። ለምን? ክሪቲካል ፖይንት ስለሆነች
ክሪቲካል ፖይንት ሆነች። ማን ቱ። ለምን 2 ማይነስ 3 ኢዝ ሚኒመም ቫልዩ ስለተባለ እዚህ ጋር 2 ኢዝ ክሪቲካል ፖይንት ብለን ስለሄድንባት ነው። ስለዚህ ልተካ በኤክስ ቦታ። ይሄ ማለት ምን ማለት ነው? 3a ኢንቱ 2 ስኩዌር ማለት እዚህ ጋር ነው የምተካው ማይነስ b ኦቨር እሺ 2 ስኩዌር which is equals to ስንት 0 ማለት ነው። በጣም አሪፍ። ሶ ምን ማለት ነው ይሄ 4 ይመጣል 12a ማለት ነው ማይነስ b ኦቨር 4 equals to ስንት ይመጣል? ይሄ 0 ይመጣል። ሶ ወደዛ በወስደው ቢን ወደዛ በወስደው ምን ይመጣል? 12a which is equals to b ኦቨር 4 ነው ታይምስ 4 ባረገው ምን ይመጣል? አሁን b which is equal to 48 a መጣ ማለት ሶሪ 48 እችን አንድ ያዙልኝ። ሌላ ደግሞ ኤጌን ደግሞ ምን ብሎናል? f of 2 ደግሞ ስንት ነው ብሎናል? ማይነስ 3 ተብለናል። ሄሪቴጅ f of 2 ማይነስ ስለዚህ f of 2 ደግሞ ዋን ኦፍ ፋንክሽን እዚህ ጋር ነው የምንተካው f of x ስለሆነ ስለዚህ ምን ማለት ነው? a into 2 cubed አይደለ? ax cubed ማለት ነው ፕላስ b over 2 ፕላስ 5 እኩል ይሆናል ኔጌቲቭ 3 ማለት ነው። በጣም አሪፍ። ሶ ይችን ወደዛ ልውሰዳት 8a ይመጣል 2 cubed 8 ነው ፕላስ b over 2 እኩል ይሆናል ስንት መጥቷል? ወደዛ ወስዳት ይችን ምን ትመጣለች? ማይነስ 3 ማይነስ 5 ማይነስ 8 ይመጣል። ይሄን ወደዛ ቢወስደው b ኦቨር 2 ብቻ አስቀርቼ ማለት ነው ኢኳልስ ቱ ማይነስ 8 ማይነስ 8a ባረገው እሺ ሶ በሁለት ባባዛው ሁሉንም በሁለት ይሄንንም እንዳለ በሁለት ባባዛው ምን ይመጣል? አሁን ይሄ በዚህ ጠፋል። ሶ ምን ማለት ነው? b እኩል ይሆናል ኔጌቲቭ 16 ማይነስ 16 a መጣ ማለት ነው። ሶ ይችን ደግሞ ምን ታደርጋላችሁ? ሁለት ያዙልኝ። ሶ ይችን እና ይችን ኢኩዌሽን አገናኙልኝ። ኢኩዌሽን እና ኢኩዌሽን ሶ bb ስለሆነ እዚህ ጋር bb ስለሆነ ምን ልወስድ ነው አሁን ይሄ እሺ ሶ ምን አደርጋለሁ አሁን 48 a እኩል ይሆናል እሺ ኔጌቲቭ 16 ማይነስ 16 a መጣ ማለት ነው። በጣም አሪፍ። ሶ ይችን ወደዛ ልወሰዳት ሶ ምን ይመጣል አሁን 48a ፕላስ 16a ይመጣል። ወደዚህ ይመጣ ፕላስ ደግሞ ስኳቱ ኔጌቲቭ 16 ይመጣል። ይሄ ደግሞ ስንት ይመጣል? አሁን 64 a which is equal to ስንት መጣ? ኔጌቲቭ 16 ነው ኦቨር 64 ባረገው ምን መጣ? አሁን a which is equal to በ16 በ14 ኔጌቲቭ 1 ኦቨር 4 መጣ ማለት ነው። ሶ የa ዋጋ ተገኘ የሚል ቾይስ ካለ ምን እንጨርሰዋለን ማለት ያ የሁለቱም ላይ አለ ኔጌቲቭ 1 ኦቨር 4 ኔጌቲቭ 1 ኦቨር 4 ሶ ቢን ማግኘት ይጠበቅብናል። ሶ ምክንያቱም ኦልሬዲ ቢን ይሄኛውን ስለተካ ነው ማለት ነው። ሶ አሁን ቢ ማለት ማን ነው? ቢ ማለት 48 ኤ ነው። ስለዚህ 48 ታይምስ ኔጌቲቭ 1 ኦቨር 4 ነው። ስለዚህ ይሄ በአራት ስንት ይመጣል? ኔጌቲቭ 12 መጣ ማለት ስለዚህ b which is equal to ኔጌቲቭ 12 ይመጣል። a ግን ስንት ይመጣል? ኔጌቲቭ 1 ኦቨር 4 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ሶ the answer is b መጣ ማለት ነው። the answer is b መጣ ማለት ነው። በጣም አሪፍ እንቀጥላለን ተማሪዎች። ኦኬ ሌላኛው ጥያቄ ደግሞ at what values of x does f of x ይለናል። እንጻፈው just f of x እኩል ይሆናል 4x cubed over 3 minus x the power of 4 has a maximum value ነው የሚለን። ሶ ተመሳሳይ ጥያቄ ነው። ክሪቲካል ፖይንቱን እናገኛለን። ሳይን ቻርት ሩል እንሰራለታለን። ስለዚህ ከዛ በኋላ የት ጋር ሚኒመም የት ጋር ማክሲመም ቫልዩ እንዳለ ደግሞ ቼክ እናደርጋለን። መጀመሪያ ክሪቲካል ፖይንቶችን እንፈልግ። ሶ ኤፍ ደሪቬቲቭ ኦፍ ኤክስ ማን ነው? ኤፍ ደሪቬቲቭ ኦፍ ኤክስ ማን ነው? ከዚህ ሶ ወደዛ ሲሄድ ጀስት 4x ስኩዌር ይመጣል አይደል? ወይም ደግሞ እንዴት እንደደርብ ላሳያችሁ። ይቺ 3 ወደ ስቴትመንት ሆናለች። 3 ታይምስ 4x ስኩዌር አንድ ሲቀንስ ኦቨር 3 ሆነ። ይሄ በዚህ ስለሚጣፋ ነው 4x ስኩዌር ያልኳችሁ። ማይነስ ይሄኛው ደግሞ 4x ኪዩብ መጣ ማለት ነው። በጣም አሪፍ። ስለዚህ ይሄ ማለት f ደሪቬቲቭ ኦፍ x ኢኳልስ ቱ 4x ስኩዌር ማይነስ 4x ኪዩብ ይመጣል። የጋራ ቢወጣ 4x ስኩዌር የጋራ ቢወጣ 1 ማይነስ
ኤክስ መጣ ማለት ነው። ስለዚህ አሁን ክሪቲካል ፖይንት ማለት ክሪቲካል ፖይንት ልልና ማለት ኤፍ ደሪቬቲቭ ኦፍ ኤክስ 0 ወይም ደግሞ አንዲፋይንድ የሚያመጣ አንዲፋይንድ ችግር የለብንም እዚህ ጋር ሶ ማለት 4x ስኩዌር ኢንቱ 1 ማይነስ ኤክስ ኢኳልስ 0 የሚያመጣ አንደኛው 4x ስኩዌር ኢኳልስ 0 ነው ወይም ደግሞ 1 ማይነስ ኤክስ ኢኳልስ 0 ነው። ሶ ከዚህ ተነስተን አንደኛው x ኢኳልስ 0 ነው፣ ሌላኛው ደግሞ x ኢኳል ቱ 1። እነዚህ ምንድናቸው? ክሪቲካል ፖይንቶች ናቸው ማለት ነው። ክሪቲካል ፖይንት ወይም ደግሞ ክሪቲካል ነምበርስ ማለት ነው። ስለዚህ ወይ 0 ላይ ነው የሚሆነው ማክሲመም ወይ 1 ላይ ነው የሚሆነው ደግሞ እኔው አሁን ኦኬ የሳይን ቼንጅ የኤፍ ደሪቬቲቭ ኦፍ ኤክስ ማለት ነው። አሁን ኤፍ ደሪቬቲቭ ማለት 4x ስኩዌር ኢንቱ 1 ማይነስ ኤክስ እና ሶ ክሪቲካል ፖይንቶች እነማን ናቸው ካል አንደኛው 0 ነው፣ ሌላኛው ደግሞ 1 ነው። ሶ ሳይን ቻርት እንስራ። ሶ የ4x ስኩዌር ወስደው 4x ስኩዌር 0 ሲተካበት 0 ነው፣ ግን አት ኤቭሪዌር ፖዚቲቭ ነው የሚመጣ። ለምን? ስኩዌር ስለሚሆን ሁሉም ቦታ ላይ ፖዚቲቭ ይመጣል። ከማን? ከዜሮ ውጭ ማለት 0 ሲተካበት 0 ነው። ኔጌቲቭ ቢሆን ስኩዌር ስለሚሆን ፖዚቲቭ ይመጣል። አት ኤቭሪዌር ፖዚቲቭ ለዚህ ይመጣል። ከዛኛው ደግሞ 1 ማይነስ ኤክስ ደግሞ አንድ ሲሆን 0 ነው። ከአንድ በስተ ሌፍት በግራ በኩል ያለው ደግሞ ፖዚቲቭ ነው። ለመሰላት ኤክስ ነው ቀድሞ ተከትሎ ይመጣል። ኤክስ ማይነስ 1 እና 1 ማይነስ ኤክስ ልዩነት አለ። እሱን በደንብ ኬርፉሊ በደንብ እንድትልኝ እፈልጋለሁ። ቺኛዋ 1 ማይነስ ኤክስ ነው የሚለው ኤክስ ማይነስ 1 አይደለም የሚለው። ሶ እስከ አንድ ድረስ በሙሉ ፖዚቲቭ ነው። አንድ ሲሆን 0 ይመጣል። ከአንድ በላይ ደግሞ በሙሉ ኔጌቲቭ ይመጣል ማለት ነው። በጣም አሪፍ። ሶ አሁን ፕሮዳክት የምንመጣለው የሁለቱ ፕሮዳክት ማለት ነው። ወይም ደግሞ 4x ስኩዌር ኢንቱ 1 ማይነስ ኤክስ ብለን መጻፍ እንችላለን። ሶ ፖዚቲቭ ታይምስ ፖዚቲቭ ይመጣል። ፖዚቲቭ 0 ታይምስ ፖዚቲቭ 0 ነው። 0 ይሄኛውም ፖዚቲቭ ይመጣል በሙሉ ፖዚቲቭ። ይሄኛው ፖዚቲቭ 0 ታይምስ ፖዚቲቭ ታይምስ 0 ያው 0 ነው። ይሄኛው ፓርት ግን ኔጌቲቭ ይመጣል ማለት ነው። በጣም አሪፍ። ስለዚህ ምንድነው ኢንክሪዚንግ ኢንተርቫሉ ማን ነው? ኢንክሪዚንጉ አንደኛው ከኔጌቲቭ ኢንፊኒቲ አፕ እስከ ስንት ድረስ? እስከ 1 ድረስ ይሄዳል። እስከ 1 ድረስ መሄድ ይችላል። ዲክሪዝ ደግሞ ማለት ከ1 ጀምሮ እስከ ፖዚቲቭ ኢንፊኒቲ ምንድነው? ዲክሪዝ ነው ማለት ነው። ዲክሪዝ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። ስለዚህ አት ዋን ላይ ምን አይነት ቫልዩ አለ ማለት ነው? ፕላስ ጨመረ ያው 0 ነካና ደግሞ አሁን ጨመረ ልክ እዚህ ጋር ሲደርስ ቀነሰ። ስለዚህ ዋን ላይ ምን ቫልዩ አለ ማለት ነው? ሎካል ማክሲመም ቫልዩ አለ ማለት ነው። ሶ ከዚህ ተነስተን መልሳችንን ሲ ኢዝ አንሰር አት ዋት ቫልዩስ ኦፍ ኤክስ ስለሚለው ዋን ላይ ዜር ኢዝ ኤ ማክሲመም ቫልዩ ዊች አቴንስ ማለት ነው። በጣም አሪፍ። ሶ ማክሲመም ቫልዩ አይደለም የተፈለገው የት ቦታ ላይ ነው ማክሲመም ቫልዩ አለ ስለሆነ የተባለው። ስለዚህ ዋን ላይ ሎካል ማክሲመም ቫልዩ አለ ብለን መመለስ እንችላለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ ይሄ ጥያቄ ደግሞ ምንድነው የሚለን? እሺ ኤፍ ደሪቬቲቭ ኦፍ ኤክስ ማን ነው የሚለን? 4x ስኩዌር ማን ነው? ሶሪ 4x ፕላስ 3 ነው የሚለን። ኤፍ ኦፍ 2 ደግሞ የሚለን ኔጌቲቭ 1 ነው የሚለን። ሶ ዋት ኢዝ ደሪቬቲቭ ኦፍ ዘ ኢንተግሬሽን ኦፍ ኤፍ ኦፍ ኤክስ ዲኤክስ ነው። ሶ አሁን ደግሞ ኢንተግሬሽን ውስጥ ገባን ማለት ነው። ኢንተግሬሽን ማለት ዘ ሪቨርስ ፕሮሰስ ኦፍ ደሪቬቲቭ ስለሆነ ሶ ቼክ እናድርግ። ሶ ዘ ኢንተግራል ኦፍ ኤፍ ኦፍ ኤክስ ዲኤክስ ማለት ምን ማለት ነው? ዘ ኢንተግራል ኦፍ 4x ፕላስ 3 ዲኤክስ ማለት ነው። ሶ ይችን ለየብቻ መስራት እንችላለን። ሶ ምን ማለት ነው? ይሄ ማለት ዘ ኢንተግራል ኦፍ 4x ዲኤክስ ፕላስ ዘ ኢንተግራል ኦፍ 3 ዲኤክስ ማለት ነው አይደል ተማሪዎች? ለየብቻ መደመርና ልክ ደሪቬቲቭ የሚታየው ፕሮፐርቲ እዚህ ጋር ስለሚሰራ ማለት ነው። ሶ ይሄ ማለት ምን ማለት ነው? ይሄኛው ጀስት ዘ ኢንተግራል ኦፍ x ዘ ፓወር ኦፍ n dx ከሆነ ምንድነው ፎርሙላው? x ዘ ፓወር ኦፍ n ፕላስ 1 ኦቨር n ፕላስ 1 ነው። ሶ ምን ይሆናል? 4x 1 ነበር፣ 1 ሲደመር 1 ኦቨር 1 ሲደመር 1 ነው። ፕላስ ይሄኛው ሰሪ ጀስት x ዘ ፓወር ኦፍ 0 ነበር፣ 0 ሲደመር 1 ኦቨር 0 ሲደመር 1 ማለት ነው። ሶ ስንት ይመጣል? ፕላስ ኮንስታንት c ነው። ሶ ምን ይመጣል? አሁን ይሄ 4x ስኩዌር ኦቨር 2 ፕላስ 3x ፕላስ ኮንስታንት ሲ መጣ ማለት ነው። ሶ ምን መጣ? አሁን ይሄ 2 ይመጣል። 2x ስኩዌር ፕላስ
3x ፕላስ ኮንስታንት ሲ ይሄ ማን ነው? ኤፍ ኦፍ ኤክስ ነው። ኤፍ ኦፍ ኤክስ እንደዚህ መጣ ማለት ነው። ግልጽ ነው ተማሪዎች? የስ አሁን ግን ምን ተብለናል? ኤፍ ኦፍ ቱ ደግሞ ስንት ነው ተብለናል? ኔጌቲቭ 1 ነው። ሶ ቱ ልተካ እዚህ ጋርና እዚህ ጋር ልተካ። ሶ ይሄ ማለት ምን ማለት ነው? 2 ኢንቱ 2 ስኩዌር አይ ቲንክ እንደዛ ነው አይደል? ኤፍ ኦፍ ቱ ያ ኤፍ ኦፍ ቱ ማይነስ 1 እሺ፣ ፕላስ 3 ኢንቱ 2 ፕላስ ኮንስታንሲ which is equal to ኔጌቲቭ 1 ተብለናል። ሶ 4 ነው ከዛ 8 ይመጣል አይደል? 2 ስኩዌር 4 ነው ሲባዛ በ2 8 ነው። ፕላስ 6 ፕላስ ኮንስታንሲ which is equal to ኔጌቲቭ 1 ይመጣል። ሶ ይሄ ስንት ይመጣል? 14 ፕላስ ኮንስታንሲ which is equal to ኔጌቲቭ 1 ይመጣል። ሶ ወደዛ ሲሄድ ሲ ስንት ይመጣል? ኔጌቲቭ 15 መጣ ማለት ነው። ስለዚህ አሁን ኤፍ ኦፍ ኤክሳችን ምን መጣ ማለት ነው? ኤፍ ኦፍ ኤክስ ኢኳልስ ቱ እዚህ ጋር ሲ እንላት የነበረዋን ስላገኘን ምን ይመጣል? 2x ስኩዌር ፕላስ 3x ፕላስ ማይነስ 15 መጣ ማለት ነው። 15 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ቼክ እናድርገው እስኪ። ስለዚህ አይ ቲንክ እሺ 2x ስኩዌር ፕላስ 3x ማይነስ 15 ፕላስ ኮንስታንት ሲ ይሄ ያስፈልገውም ነበር ኮንስታንት ሲ። ሶ ግን መልሳችን ወደ ኤ ነው የሄደው ማለት ነው። ምክንያቱም ኦልሬዲ የኮንስታንቱን ፓርት ስለሰራ ነው መልሳችን ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ። ሌላኛው ጥያቄ ደግሞ ኢንተግራል ኦፍ 10 dx ከ0 እስከ 1 ነው። ሰው ኮንስታንት ይሄ በጣም ቀላል ጥያቄ ነው። በጣም ቀላል ጥያቄ ነው። ሶ ምን ይመጣል ይሄኛው? ያው 10x ማለት ምን ማለት ነው? አማን ሶሪ 10 ማለት just 10x the power of 0 ብለን መጻፍ ስለምንችል ምን እናደርጋለን? አሁን ይሄ 10x the power of 0 plus 1 over 0 plus 1 plus ኮንስታንት ነው ኢንተግሬት ሲደረግ ይሄ ምን ይመጣል? አሁን 10x መጣ። ስለዚህ አሁን ምን ይሆናል? ኢኳልስ ቱ እና 10x ግን ከ0 እስከ 1 ዲፋይንድ ኢንተግራል ስለሆነ ማለት ነው። ሶ ምን እናደርጋለን ነው መጀመሪያ አንድን እንተካለን፣ ከዛ ሲቀነስ ይሄኛው እናደርጋለን። ስለዚህ 10 into 1 minus 10 into 0 ማለት ነው። 10 times 1 10 ነው ማይነስ 10 times 0 0 ነው። እሺ ሶ ኢኳልስ ስንት መጣ? አሁን 10 መጣ ማለት ነው። 10 ይመጣለች። ቬሪ ሲምፕል አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ሶ መልሳችን አይ ቲንክ ያ ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ በጣም አሪፍ። እሺ ሌላኛው ጥያቄ ምንድን ነው የሚለን? ሶ ዘ ኢንተግራል ኦፍ ከ0 እስከ 1 1 ማይነስ ኤክስ ኦቨር 1 ፕላስ ኤክስ ዲኤክስ ስንት ነው ነው የሚለን። ሶ ይችን በደንብ እንስራ እስኪ። በጣም አሪፍ። ሶ ምን እናደርጋለን? ሪአሬንጅ ማድረግ ይችላል። ይሄኛውን ዘ ኢንተግራል ኦፍ ብዬ ጀስት እንደዚህ ብዬ መጻፍ እችላለሁ። 1 ማይነስ ኤክስ ኦቨር እሺ ኤክስ ፕላስ 1 ዲኤክስን ብዬ መጻፍም ይችላል አይደለ? በጣም አሪፍ ይቻላል። በዚህ መጻፍ ስለሚቻል ማለት ነው። እሺ ከዚህ በኋላ ምን ማድረግ እችላለሁ? ኦኬ ስለዚህ አሁን ከዚህ በኋላ ምን ማድረግ እችላለሁ? እቺን ልበተናት እስኪ። እቺኛዋን እንደዚህ ማለት ነው። ዘ ኢንተግራል ኦፍ 1 ኦቨር ኤክስ ፕላስ 1 ማይነስ ኤክስ ኦቨር ኤክስ ፕላስ 1 ማለት ይቻላል። እቺኛዋ አንድ አይነት ኤልሲኤም ስላላቸው ማለት ነው። የስ ሶ ምን ማለት ነው? ይሄ ደግሞ ምን ማለት ነው? ይሄ ማለት ዘ ኢንተግራል ኦፍ 1 ኦቨር ኤክስ ፕላስ 1 ዲኤክስ ማይነስ ዘ ኢንተግራል ኦፍ ኤክስ ኦቨር ኤክስ ፕላስ 1 ዲኤክስ ማለት ይችላል ማለት ነው። ግልጽ ነው ተማሪዎች? ለየብቻ መበታተን ይቻላል። ይሄ የኢንተግሬሽን ሩል ስለሆነ ማለት ነው። ዘ ኢንተግሬሽን ሩል ስለሆነ ማለት ነው። በጣም አሪፍ። ሶ ዱ ሪሜምበር አንዳንድ ሩሎችን ላስታውሳለሁ። ለምሳሌ what the integral of 1 over x dx sorry integral of 1 over x dx ከሆነ ln x ይሆናል። ሶ ይችን አንድ ያዙልኝ። ሶ በዚህ መሰረት እናደርጋለን። አሁን ይችኛዋ ምን መጣች? ln absolute value of x plus 1 መጣች። የዚች ፓርት ብቻ ይችን ፓርት ብቻ ነው እየሰራን ያለ ነው። እሺ ይቻለቀች ማለት ነው። ሶ ከዛ በኋላ ግን ይችኛዋን ደግሞ ልበልና ለብቻ ደግሞ ይችን ደግሞ ልስራ። በላን ማስቀመጥ ስለማይቻል አሁን ይችኛዋን ሌት ልበልና ሌት u is equals to x plus 1
ዲዩ ምን ይሆናል? ያው ዲኤክስ ይመጣል። የቼን ሩል ስለሆነ ፓርት እየሰራ ያለው ማለት ነው። ሶ ከዛ በኋላ እዚህ ጋር እንደዚህ ባረግ ይችኛዋ ኤክስ ፕላስ ዩ ነው። ይችኛዋ ዋን ወደዚህ ቢወስዳት ዩ ማይነስ ዋን ኢኳልስ ምን ይሆናል? ኤክስ ይሆናል አይደል? ሶ ልተካ ነው ይላችሁ። በኤክስ ቦታ ማን ልተካ ነው? ዩ ማይነስ ዋን ልተካ ነው። ከታች ያለው ደግሞ ያው ኦልሬዲ ዩ ስለተባለ ሶ ምን መጣ አሁን ይሄ ምን መጣ አሁን ይሄ እሺ ላን ይሄኛው እንዳለ ይቀመጣል። ኤክስ ፕላስ ዋን አብሶሉት ቫልዩ ማይነስ ዘ ኢንተግራል ኦፍ እሺ ዩ ዲዩ ኦቨር እሺ ምክንያቱም ዲዩ ማለት ዲኤክስ ስለሆነ በኤክስ ዲኤክስ ቦታ ዲዩ ተካውት ዩ ማይነስ ዋን ነች። ሶሪ ይችኛዋ ፓርት ማለት ዩ ማይነስ ዋን እሺ ኦቨር ዩ ይሆንና ከዛ ምን ይሆናል? ዲዩ መጣ ማለት ነው። ለምን ኤክስ ማለት ዩ ማይነስ ዋን ስለሆነች ይኸው እዚህ ጋር እቺን ነው የተካዋት ወስጄ ማለት ነው። በጣም አሪፍ። ሶ እቺን ደግሞ እንደዚህ ማድረግ ይችላል። እቺኛዋን ላቆያትና ምን ማድረግ ይችላል? ይሄኛው ዩ ኦቨር ዩ ይሄ ዘ ኢንተግራል ኦፍ ዲዩ ማይነስ ዋን ኦቨር ዩ ዘ ኢንተግራል ኦፍ ዋን ኦቨር ዩ ዲዩ ማለት ይችላል። እቺን ደግሞ ለብቻ ማለት ነው። ለብቻ ማለት ምክንያቱም ይኸው ዩ ማይነስ ዋን ኦቨር ዩ ማለት እንደዚህ ነው። ዩ ኦቨር ዩ ማይነስ ዋን ኦቨር ዩ ማለት ስለሚችል ማለት ነው። የፍራክሽን ሩል ስለሆነ ሶ ምን ማለት ነው ይሄ ምን ማለት ነው ይሄ ካላችሁ እቺን ላስቀምጣት ታቆያት ይችኛዋ ማይነስ እንዳለ ተቀመጥና ሶ ምን ይመጣል? ይሄ ሲምፕሊ ዋን ዲዩ ይመጣል ማይነስ ይሄኛው ደግሞ ምን ይመጣል? ላን ዩ መጣ ማለት ነው። ላን ዩ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ዋን ኦቨር ዩ ዘ ኢንተግራል ኦፍ ዋን ኦቨር ዩ ዲዩ ከሆነ ጀስት ላን አብሶሉት ቫልዩ ስለሆነ ማለት ነው። በጣም አሪፍ። ሶ አሁን ይችኛዋ ደግሞ ምን መጣለች? ዩ ትመጣለች። እሺ ዩ ማይነስ ላን ዩ መጣ ማለት ነው። ኦኬ ሶ አሁን ልተካ ነው። ዩ ማለት ማን ነው? ዩ ኢዝ ኢኳል ቱ ኤክስ ፕላስ ዋን ብለናል። እሷን በደንብ ማስታወስ ያስፈልጋል። ይሄው እዚህ ጋር ዩ ኢዝ ኢኳል ቱ ኤክስ ፕላስ ዋን ማለት ነው። ሶ ምን መጣ አሁን ይሄ ላን ኦፍ ኤክስ ፕላስ ዋን ማይነስ ይሄው ምን አለ? ይሄው ኤክስ ፕላስ ዋን ማይነስ ይችኛዋን ማለት ነው። ላን ኦፍ ኤክስ ፕላስ ዋን መጣ ማለት ነው። በጣም ከዛ ፕላስ ኮንስታንት ሲ ነው። ከዛ ቁጥሮችን እንተካለን። ሶ ምን መጣ አሁን ይሄ እሺ ቢወጣ ምን ይሆናል? አሁን ላን ኦፍ ኤክስ ፕላስ ዋን ማይነስ ኦፍ ማይነስ ፕላስ ይሆናል። ላን ኦፍ ኤክስ ፕላስ ዋን ማይነስ ይችኛዋ ኤክስ ማይነስ ዋን ትመጣለች ማለት ነው። ሶ አሁን ምን መጣ አሁን ይሄ ሁለት ነው። ቱ ላን ኦፍ ኤክስ ፕላስ ዋን ሶልት ቫልዩ ማለት ነው ማይነስ ኤክስ ማይነስ ዋን መጣ ማለት ነው። ሶ አሁን መተካት ይችላል። አንድ ዙር እዚህ ጋር ልጻፈውና ላን ኦፍ ኤክስ ፕላስ ዋን ማይነስ ኤክስ ማይነስ ዋን ልበልና ከዛ ከላይ ከታች ዜሮ ከላይ አንድ ፋይናይት ኢንተግራል ስለሆነ ማለት ነው። ያው ይቺ ፓርት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን አንድ ሲተካ ስንት ይመጣል? አንድ ሲተካ እዚች ጋር እና እዚች ጋር ነው የምተካ። አንድ ሲተካ ስንት ይመጣል? እሺ ላንልና ዋን ፕላስ ዋን ይችኛዋ ፓርት ማለት ነው። እዚህ ጋር አንድ አፍቶ ይባል አስቀምጡልኝ። ከዛ ማይነስ ዋን ማይነስ ዋን ይመጣል። ኖ ቱ አለ። ሶሪ እዚህ ጋር አንድ ሚስ ያደረግነው ነገር አለ። ቱ ይመጣል አይደለ? ቱ ይሄ ወደዛ ሲሄድ ቱ ይመጣ የለ ይችኛዋ ፓርት ያ ይችን ቱ ጻፉልኝ። ይችኛዋ ቱ አለ እዚህ ጋር ቱ አለ። የስ ይችን ጻፉልኝ። እሺ ከዛ ማይነስ እንደገና እንጽፍና ደግሞ ዜሮ ስተካበት ምን ይሆናል? ቱ ላን ዋን ፕላስ ዜሮ ዋን ነው ማይነስ ዜሮ ማይነስ ዋን መጣ ማለት ነው። የስ ይችኛዋን ብራኬት ከዚህ ጋር እንድትመሳሰል እንደዚህ ላድርጋት። ኦኬ አሁን ከዚህ በኋላ ካልኩሌት ማለት ነው። ሶ ምን ይመጣል አሁን ይሄ ቱ ላንቱ ይመጣል። ቱ ላንቱ ማይነስ ቱ ይመጣል። እሺ ማይነስ ይችኛዋ ደግሞ ይሄ ላንዋን ዜሮ ነው። ዜሮ ማይነስ ዜሮ ይሄ ማይነስ ዋን ይመጣል ማለት ነው። የስ ስለዚህ ምን መጣ አሁን ይሄ ቱ ላን ቱ ማይነስ ቱ ፕላስ ዋን ይመጣል። ሶ ምን መጣ አሁን ቱ ላን ቱ ማይነስ ዋን መጣ ማለት ነው። ቱ ላን ቱ ማይነስ ዋን መጣ ማለት ነው። ግልጽ ነው ተማሪዎች? ያስ ቱ ላን ቱ ማይነስ ዋን ያ ሶ ዘ አንሰር ዲ መጣ ማለት ነው። ቱ ላን ቱ ማይነስ ዋን ሶ ዘ አንሰር ዲ መጣ ማለት ነው። በጣም አሪፍ። እንቀጥላለን ተማሪዎች። እሺ
ኦኬ ኦኬ። ሌላኛው ምንድነው አፕሊኬሽን ኦፍ ኢንተግሬሽን ስለሆነ ዋት ኢዝ ዘ ኤሪያ ኦፍ ዘ ሪጅን ኢን ዘ ዩኒት ስኩዌር ኢንክሎዝድ ባይ ዘ ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ኤንድ ምንድነው የሚለን ጂ ኦፍ ኤክስ ኢዝ ኢኳል ቱ ራዲካል ኤክስ። እስኪ ግራፎቹ ምን ሊመስል እንደሚችል የተወሰነ ግራፍ ሃይላይት ልስራበት። የሁለቱ ግራፍ ማለት ነው የኤፍ ኦፍ ኤክስ እና የጂ ኦፍ ኤክስ ማለት ነው። ሶ ኤፍ ኦፍ ኤክስ ኤክስ ስኩዌር ማለት ላይክ ግራፉ እንዲህ ነው አይደል የሚሆነው? እንደዚህ ነው አይደል? ኤፍ ኦፍ ኤክስ ግራፍ ማለት የስ ኤፍ ኦፍ ኤክስ ግራፍ ማለት ይሄ ነው። የጂ ኦፍ ኤክስ ግራፍ ደግሞ ማለት ዜሮ ነው መነሻው፣ ዜሮ ነው ይዝና እንዲህ ነው የሚሄደው ግራፍ ላይክ ዚስ ማለት። ሶ የሁለቱ ኢንተርሴክሽን ደግሞ ይቺ ኤሪያ ማለት ነው። ሶ አንደኛው ዜሮ ዜሮ ላይ ይገናኛሉ ሁለቱ እኩል የሚሆነው፣ ሌላኛው ደግሞ እዚህ ጋር ማን ነው ካላችሁኝ አንድ ነው። ራዲካል ኤክስ እና ኤክስ ስኩዌር እኩል የሚሆኑበት አንድ ላይ ብቻ ነው። ሶ ምን እያልኩ ነው ያለው? ከዚህ ከዜሮ እስከ አንድ ከላይ ያለው ራዲካል ኤክስ ነው፣ ከታች ያለው ደግሞ ኤክስ ስኩዌር ነው። ሶ ምን እናደርጋለን? ዘ ኢንተግራል ኦፍ 0 to 1 ራዲካል ኤክስ ማይነስ ኤክስ ስኩዌር እሺ ዲኤክስ ማለት ነው። በቃ ይሄንን ከዚህ ከላይ በሱ ይሄ ብቻ ምንድነው ሶልቭ ማድረግ ብቻ የሚጠበቅብን ኤሪያ ማለት ይሄ ስለሆነ ማለት ነው። ግልጽ ነው ተማሪዎች? ከዚች እስከዚች ያለችዋ ኤሪያ ስለሆነ የተፈለገችው ማለት ነው። ሶ አሁን ምን እናደርጋለን? ለየብቻ ኢንተግሬት እናደርግ። ከፈለግን አንድ ላይ ማድረግ እንችላለን። ይሄኛው ማለት ዘ ኢንተግራል ኦፍ 0 to 1 እንልና ይሄ ማለት ምን ማለት ኤክስ ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ራዲካል ኤክስ ማይነስ ኤክስ ስኩዌር የስ ዲኤክስ ማለት ነው። ይሄ ሁሉ ያስፈልግም። ሶ ምን እናደርግ እንችላለን? ዘ ኢንተግራል ኦፍ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ስንት ነው የሚመጣው? ይሄ ማለት ኤክስ ዘ ፓወር ኦፍ 1 ኦቨር 2 ፕላስ 1 ኦቨር 1 ኦቨር 2 ፕላስ 1 ነው ሩል ስለሆነ። እሺ ይሄ ስንት ይመጣል? አሁን ይሄ 3 ኦቨር 2 ነው። ስለዚህ ይገለበጥና 2 ኦቨር 3 ኤክስ ዘ ፓወር ኦፍ 3 ኦቨር 2 ይመጣል። ኦኬ ያኛው ደግሞ ያኛው በጣም ቀላል ነው። ስለዚህ ምን ማለት ነው? 2 ኦቨር 3 ኤክስ ዘ ፓወር ኦፍ 3 ኦቨር 2 ማይነስ ኤክስ ኪዩብ ኦቨር 3 ይመጣል። ከዛ 0 to 1 ማለት ነው። 0 to 1 ማለት ነው። በጣም አሪፍ። ስለዚህ አሁን አንድ ሲተካ ስንት ይመጣል? አሁን ይሄ ኤሪያ ኢኳልስ ቱ ማለት ነው። ሶ ኤሪያ ኢኳልስ ቱ አንድ ሲተካበት ስንት ይመጣል? አንድ ሲተካበት ይሄም አንድ ነው የሚመጣ፣ ይሄም ፓርት አንድ ነው። ስለዚህ 2 ኦቨር 3 ማይነስ 1 ኦቨር 3 ሲቀነስ 0 ሲተካበት ነው ሁሉም 0 ነው። 0 ሲቀነስ 0 ከዛ ላይክ ዚስ ይመጣል ማለት ነው። በጣም አሪፍ። ስለዚህ ምን መጣ አሁን ይሄ 2 ኦቨር 3 ማይነስ 1 ኦቨር 3 1 ኦቨር 3 ሲቀነስ 0 ነው። ስለዚህ 1 ኦቨር 3 መጣ ማለት ነው። ይሄ ምንድነው? ኤሪያ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከኛ የሚጠበቀው ይችኛዋን ሪጅን ከሳልን በኋላ ማን ነው ከላይ ማን ነው ከታች የምትለዋን ሶልቭ ማድረግ ከቻል ሌላው ነገር ሁሉ የሲምፕል ካልኩሌሽን ነው፣ እጅግ በጣም ቀላል ነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። which one of the following system of linear equation has infinite many solution ነው የሚለን። ሶ እንደነዚህ አይነት ሊኒየር ኢኩዌሽኖች ታስታውሱ ከሆነ ላስታውሳችሁ ፕሮፐርቲ just a1x plus b1y equal to c1 a2x plus b2y equal to c2 እንደነዚህ አይነት ሊኒየር ኢኩዌሽኖች ዋን ሶሉሽን የሚሆነው ዋን ሶሉሽን የሚኖረው መቼ ሲሆን ነው? a1 over a2 different from b1 over b2 ሲሆን ይሄ ዋን ሶሉሽን አለ ይባላል። ኖ ሶሉሽን የሚባለው ደግሞ ምን ሲሆን ነው? a1 over a2 equals to b1 over b2 ሆኖ ግን is different from c1 over c2 ከሆነ ይሄ ኖ ሶሉሽን ይባላል። ይሄኛው ዋን ሶሉሽን። ኢንፋይናይት ደግሞ የሚባለው ሶስቱም እኩል ሲሆን ይሄ ማለት ኢንፋይናይት ሶሉሽን ማለት ምን ማለት ነው? ይሄ ማለት a1 over a2 equals to b1 over b2 equals to c1 over c2 ሶስቱም እኩል ከሆኑ ምን ይሆናል? ኢንፋይናይት ሶሉሽን ይኖረዋል ማለት። ስለዚህ አሁን እኛ ምንድነው ጥያቄው? ኢንፋይናይት ሶሉሽን ያለው ማለት የትኛው ነው? ፉንክሽኑ ዘፎሌ ከነዚህ ካሉት ውስጥ ኢንፋይናይት ሶሉሽን ያለው የትኛው ነው? ሶ አሁን በዚህ ተመሰረት ስፔሳችንን እንዳያጠብብን እናጥፈው። ይሄን ከዚህ በኋላ በጣም ቀላል ነው። ይሄን ላጥፋና ቀጥታ ለስራው ማለት ነው። በጣም አሪፍ። ሶ አሁን ይሄን አሁን ሰራው ምን ይሆናል? አሁን ይሄ ሶ ኤ ልሰራ ለምሳሌ አሁን ኤ ልሰራ ነው። ሁሉንም መስራት ኤ ማለት ኮኤፊሺየንቷ 1 ነች። ሶ 1 ኦቨር -3 የኮኤፊሺየንት -2 ኦቨር 6 ከዛ 8 ኦቨር 1 እሺ
ይሄኛውና ይሄኛው እኩል ናቸው። ሶ -1/3 እኩል ይሆናል -1/3 ከዛ ዲፈረንት ፍሮም 8/1 ሶ ይሄ ምንድነው? ኖ ሶሉሽን ነው የሚሆነው። ኖ ሶሉሽን፣ ይሄ ሶሉሽን የለው ቅድም ካየናቸው ፕሮፐርቲዎች ነው። እሺ ዋት አባውት ቢ? ሶ ቢን ደግሞ ብናየው ይኸው ቢ ደግሞ 1/5 እና 1/-5 ነው። ሶ ሁለቱ የተለያዩ አይደለም። ስለዚህ ይሄ ምንድነው? ዋን ሶሉሽን አለው ማለት ነው። ምክንያቱም a1/a2 ዲፈረንት ፍሮም b1/b2 ከሆነ ዋን ሶሉሽን አለው ማለት ነው። እሺ what about c ደግሞ ሲን እንየው እስኪ። እሺ 3/-1 ሶሪ በደንብ ልጻፈው። 3/-1 ኮፍሸንታቸውን ብቻ ነው የምወስደው። እሺ ከዛ ደግሞ 1/-1/3 እሺ ይሄኛው ደግሞ -1/1/3 ማለት ነው። አይ ቲንክ ይሄኛው -3 ይመጣል። ይሄኛው ወደ ላይ ሲሄድ -3 ይመጣል። ይሄም ወደ ላይ ሲሄድ -3 ይመጣል። ሶስቱ ምንድናቸው? እኩል ናቸው ማለት ነው። ሶ ይሄ ምንድነው? ኢንፋይናይት መጣ ማለት ነው። ኢንፋይናይት መጣ ማለት ነው። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም ማለት ስለዚህ መልሳችን ተገኘ። አሁን ዲም ብናየው ዲ ምንድነው? 1/2 ነው የሚለን የኮርሸንት 1 ስለሆነች። ከዛ ደግሞ 3/-4 ነው which is different from 0 ይሄ ዋን ሶሉሽን አለው ማለት ነው። አንድ ሶሉሽን አለው። ስለዚህ እና አይመለከትም። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሁለተኛው ምንድነው የሚለን? ሌላኛው ጥያቄ ደግሞ ምንድነው የሚለን? which one of the following is the image of the point p of x, y ማን ነው? -3,2 ነው። እሺ ቴታው ደግሞ ማን ነው? እሺ አባውት ኦሪጂን ነው የሚለን 180 ዲግሪ አባውት የው ሴንተር ኦፍ ሮቴሽኑ ማን ነው? አባውት ኦሪጂን 0 0 ማለት ነው። ሶ ፖይንቶችን ፈልጉ ነው የሚባለው። ሶ አሁን ምን ማለት ነው? ኤክስ ፕራይም ማለት ኤክስ ኮስ ቴታ እሺ ምንድነው ይሄ? እሺ ማይነስ ዋይ ሳይን ቴታ ማለት ነው። እሺ ከዛ ደግሞ ዋይ ፕራይም ደግሞ ማለት እሺ ኤክስ ሳይን ቴታ ፕላስ ዋይ ኮስ ቴታ ማለት ነው። በጣም ማለት ሶ እቺን ብቻ ማስታወስ ነው የሚጠበቀው። ሶ አሁን ኤክስ ፕራይም ምን ይሆናል ማለት ነው? ሶ ኤክስ ፕራይም ኢኳልስ ቱ ኤክስ ማለት ነው -3 ኮስ 180 ሶሪ 180 ልክ ነኝ ማይነስ 2 ሳይን 180 እንዲሁም ደግሞ ዋይ ፕራይም ደግሞ ማለት ኤክስ ማለት -3 ሳይን 180 ፕላስ 2 ኮስ 180 መጣ ማለት ነው። ኦኬ ሳይን 180 0 ነው። ሶ ይሄ ፓርት እና የፓርት 0 ይመጣል ማለት ነው። ኮስ 180 -1 ነው። ስለዚህ -3 ታይምስ -1 -0 ይመጣል። ይሄ ለኤክስ ፕራይም ነው። ኤን ደግሞ ዋይ ፕራይም ደግሞ ምን ይመጣል? ይሄኛው 0 ስለሚመጣ -3 ታይምስ 0 0 ነው የሚመጣው ፕላስ 2 ታይምስ ይሄኛው ደግሞ -1 ስለሚመጣ ማለት ነው። በጣም አሪፍ። ሶ ስንት መጣ? አሁን ኤክስ ፕራይም ኢኳልስ 3 መጣ ማለት ነው። -1 ታይምስ -3 ኤንድ ብለን ደግሞ ዋይ ፕራይም ደግሞ ምንድነው? -2 መጣ ማለት ነው። ስለዚህ ምን መጣ? ፖይንቶች ማለት ነው 3 ኮማ -2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ 3 ኮማ -2 ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። ዘ አንሰር ኢዝ ዲ ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ በጣም አሪፍ። ይሄ 10ኛ ክፍል ላይ የነበረ ኢንትራንስ ኤግዛም ጥያቄ ነው። የፖሊኖሚያል ፋንክሽን ጀስት ፒ ኦፍ ኤክስ እንበለውና ኤክስ ኪዩብድ ማይነስ 2x ስኩዌር ፕላስ 3bx ፕላስ 10 is divided by x minus 3 እና ሪሜንደሩ ስንት ነው ይለናል? 37 ነው የሚለን። ሶ what is the values of b ነው ሾ then the values of b ነው የሚለን። ሪሜንደር ቴረም ታስታውስ ከሆነ ሪሜንደር ማለት ምን ማለት ነው? በዚህ አሁን ሪሜንደር ምን ይሆናል? በዚህ ሪሜንደር ሪሜንደር ችን 0 የሚያመጣት ማለት ነው 3 ነው አይደል? ስለዚህ ሪሜንደር ኢኳልስ ቱ ፒ ኦፍ 3 ማለት ነው። ፒ ኦፍ 3 ፒ ኦፍ ኤክስ ስለሆነ ማለት ነው ኢኳልስ ስንት ነው? 37 ማለት ነው። በጣም አሪፍ። ስለዚህ 3ን እንተካና ኢኳልስ 37 እንለዋለን። ይሄ ማለት ምን ማለት ነው? 3 ኪዩብድ ማይነስ 2 ታይምስ 3 ስኩዌር በኤክስ ቦታ ብቻ 3 ማስገባት ነው እዚህ ጋር ማለት ነው ፕላስ 3b ኢንቱ 3
ፕላስ 10 ኢኳልስ ስንት 37 ማለት ነው። በጣም አሪፍ። ይሄ ፖሊኖሚያል ፋንክሽን የሪሜንደር ቴረም ስለሆነ ማለት ነው። ሶ ስንት ይመጣል አሁን? ይሄ 27 ነው 3 ኪዩብ፣ ይሄኛው 9 ነው ሶ ማይነስ 18 ይመጣል ፕላስ 9b ይመጣል 3 ታይምስ 3 ማለት ነው ፕላስ 10 which is equal to 37 ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ያለው በጣም ቀላል ነው። ይሄ አይ ቲንክ 9 ይመጣል አይደል? 9 ይመጣል 9 18 27 ስለሚመጣ ፕላስ 10 ደግሞ 19 ፕላስ 9b which is equal to 37 ማለት ነው። በጣም አሪፍ። ሶ አሁን ምን መጣ ማለት ነው? 9b እኩል ይሆናል 37 ሲቀነስ 19 ነው። ስንት ይመጣል? 18 ይመጣል። ኦኬ 9 እና 8 17 ያ ልክ ነው። ስለዚህ ምን መጣ አሁን ማለት ነው? 9b እኩል ይሆናል 18 ነው። ሶ b which is equal to 2 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ 2 ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን ማለት ነው። እሺ ኦኬ ሶ ቅድም ባልኩት መሰረት which are the following system of equations possess no solution ነው። ይሄ ባለፈው ዓመት 2017 ላይ ኢንትራንስ የነበረ ጥያቄ ነው። ሶ ቅድም ባልነው ኖ ሶሉሽን ማለት ምን ነበር ያለው? ሩላችን ምን ነበር? የኖ ሶሉሽን ሩል። እሺ a1 over a2 which is equals to b1 over b2 different from c1 over c2 ይሄ ከሆነ ኖ ሶሉሽን ማለት ነው። በቃ እቺን ብቻ ቼክ ማድረግ ነው የሚጠበቅብን። ስለዚህ ይሄንን የሚያሟላልን ማን ነው ጥያቄ? ይሄንን የሚያሟላልን ማን ነው? ሶ አሁን ለምሳሌ ኤም ብናየው ምንድን ነው የሚለው? ኤ ማለት ኮፊሸንት ነው የምንወስደው። ስለዚህ 1 ኦቨር -1 እሺ እና 1 ኦቨር 1 የዋይ ማለት ነው። ሶ እነዚህ ሁለቶች ሲጀመር ይሄ ዲፈረንት ናቸው ማለት ይሄ 1 ሶሉሽን ነው ያለው። ሶ ኤ መሆን አይችልም። እሺ ቢን ቼክ ላድርግ። ቢ ማለት ነው -2 ኦቨር 4 ነው። 1 ኦቨር -2 ነው። ከዛ ደግሞ 2 ኦቨር 4 ነው። አዎ እስኪችን ቼክ ላድርግ። ይሄኛው ማለት ምን ማለት ነው? ኔጌቲቭ 1 ኦቨር 2 ነው። which is equal to ኔጌቲቭ 1 ኦቨር 2 ነው። ግን ያኛው ደግሞ 1 ኦቨር 2 ይሄኛው አያችሁ። ስለዚህ እነዚህ ግን ዲፈረንት ፍሮም ይሄ ነው። ስለዚህ ይሄ ምንድነው? ይሄ ኖ ሶሉሽን ማለት ነው። በጣም አሪፍ። ስለዚህ እቺን ፕሮፐርቲ ያሟላልን ማለት ነው። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። አሁን ሌሎችን ቼክ ብናደርግ ቀላል ነው። ለምሳሌ ሲ ስንት ሶሉሽን አለው ካላችሁ 1 ኦቨር 2 ማይነስ 3 ኦቨር 1 ነው። ይሄ 1 አንድ ሶሉሽን አለው። ይሄኛው ደግሞ ስንት ሶሉሽን አለው ካላችሁ ይሄ 1 ኦቨር 2 እሺ ይሄኛው 1 ኦቨር 2 ሲቃለል ይመጣል። ይሄኛው 1 ኦቨር 2 ይመጣል። ይሄኛው ኢንፋይናይት ሶሉሽን አለው። ሶስቱም ነው እኩል ከሆኑ ኢንፋይናይት ሶሉሽን ያለው የሚባለው። ስለዚህ መልሳችን ዋት ዊ ኮል ኢት ቢ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን